አሁን አንተ መንፈስህ የት ላይ ነው ያለ ብዬ ብጠይቅ ምን ትመልስልኛለህ አሌክስ? እኔ አላውቅም። እኔ ግን አውቀዋለሁ ያንተ መንፈስ የት እንዳለ። እውነትህን ነው? እስቲ ንገረኝ። ኦውራ ላይ ነው። ኦውራ በኋላ ሪፈር ታደርገዋለህ። ኦውራ የአስትሮኖሚ አይደለም። ኦውራ የመላእክታን ስዕል ቤተክርስቲያን አይተሃል? የእመቤታችንም የመላእክታኖችም የክርስቶስም የስላሴዎችም ራሳቸው ላይ ትልቅ ክብ አለ አይደል? ባለፈው ስናገር እንደሰማው 7ቱ ከለሮች እዛ ላይ ነው ያሉት። ያ 96% አንተ የማታውቀው እውቀት እዛ ውስጥ ነው ያለው። አንድ ወቅት እንደው በእርግጥ እድሜ ትንሽ ነው፣ ግን በታሪክ ሰምተ ይሆናል። የታመመ ሰው በሽታው በጣም ከጠናበት አልፈወስ ካለ ፎቶግራፍ ጉርድ ፎቶ ታነሳና ሰውየውን ራምፓ የሚባል አለ ለሱ ይላካል። እንትን ነው አማልክት ነው አይደለም፣ ሰው ነው። ኦኬ ፊዚካሊ ነው የሚለው። ፊሎሶፊካል። ኦኬ ግን ይሄ ሰው ድሮም ነበረ፣ ስቲል ኤግዚስት ያደረገ ነው ስሙ። ሪቦርን የሚባል ሀሳብ የለም። ጉርድ ፎቶ የሚያነሳው ምኑ እንደው ታውቃለህ? አንተ ሳታውቀው ሌንሱ የሚያነሳ ያ ኦውራ አብሮ ተነስቷል። በዛ ኦውራ ውስጥ ያንተ ማንነት አለ። መቼ ወደዚች ምድር መጣህ? ሀብትህ፣ ጸጋህ፣ የአእምሮ ጭንቅላት ክብደት፣ መቼ ትወለዳለህ፣ መቼ ትሞታለህ፣ በሽታ ያጠቃል። በአጠቃላይ የህይወት ፍኖምነንህ የላይፍ ፍኖምነንህ እዛ ውስጥ ሬጂስተር ተደርጓል። ስለማናየው አናነበውም። በዛ 7 ከለር ውስጥ ነው ያለው። እኛ በእግዚአብሔር በአካል አምሳል የፈጠረን ኦውራ አለን፣ ግን አንለይም። እሱም ብንለይ ተንኮላችን ይበዛ ነበረ። ስለዚህ አርች ስፒሪት ነው። አንዳንዴ ዝም ብለህ ወክ እያደረግ ስትሄድ ዞር ብለህ ታያለህ። እንዴ አንተነ እንዲ ያለ ከኋላ ትላለህ። የዛ ሰውዬ ኦውራ እና ያንተ ኦውራ እየተጋጨ ሪፕልስ ሲያደርግ ሲመልስ